ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ጌታዬ ወይ ማረኝ፣ ወንጀሌንም ምህረትን በወንጀሌም ሳቢያ ምህረትን ለግሰኝ፣ ወደ አንተ ተመልሻለሁ። ጌታችን ወይ በእዝነትህ ሸፍነን በእዝነትህ አካበን ይቅር በለን የምንልበት ወቅት ላይ ያለነው። በላዎች፣ ችግሮች፣ የነገሮች መወሳሰብ በግልም እንደ ጀማዓም የሚደርስቡን ነገሮች የወንጀል ውጤት ናቸው። በሀገራችን ያሉ ችግሮች ድርቁን እያየን ነው። ሀላባ አካባቢ፣ ወራቤ፣ ሌሎችም ቦታ ላይ ሰላተል ኢስቲስቃ ተብሎ ሜዳ ላይ ተወጥቶ እየተሰገደ ነው። በምን ምክንያት? የአላህ ረሕመት ስለጠፋ። ወቅቱ የክረምት ወቅት ነው አይደል? እንደ ሀገራችን ሙቀቱ ከባድ ነው አይደል? አሁን የዝናብ ወቅት ነበር። ይህ ሁሉ ምንድነው ከተባለ የወንጀላችን ውጤት ነው። ምናልባት ከተሜው የሚያርሰው ነገርም ስለሌለ ብዙ ላይረዳው ላይገባው ይችላል። ክፍለ ሀገር ግን እጅግ በጣም ያስፈልጋቸው ወቅት ነው። የክፍለ ሀገሩ ከተበላሸ እዚህም እንደሚበላሽ ይታወቅ። ምርቱ የሚመጣው ከየት ነው? ከዛ ነው አይደል? የአላህ እንደኛ ወንጀል ሳይሆን እንዳንተ እዝነት እንደ ምህረት ሰፊነት ነውና ያማረውን ዝናብ፣ ጥሩ ቡቃያ፣ ጥሩ ዘር የሚያበቅለውን ዝናብ አንተው ለግሰን። የሁላችንም ዱዓ ሊሆን ይገባል። በላዎች ከባለቤት ጋር ችግር ሲፈጠር ጭቅጭቅ ሲበዛ ወንጀሌ ነው በል። ጎረቤትህ ጋር ችግር ሲፈጠር ሰላም ስታጣ ወንጀሌ ነው በል። የንግድ ቦታ ላይ የሆነ ነገር ሲፈጠር ወንጀሌ ነው በል። በሁሉም ነገር የኔ ወንጀል ነው ካልን ወንጀላችንን አውቀን ያ ረብ ማረን ካልን አላህ ሊምረን ዝግጁ ነው። እንደዚሁም ደግሞ ምህረቱንም ይለግሰናል። ለም የኩ ሙገይረን ኒዕመተን አንዓመሃ ዐላ ቀውሚ አላህ በህዝቦች ላይ ያዋለውን የሰጠውን ኒዕማ አይቀይረውም ሐታ ዩገይሩ ማ ቢአንፉሲሂም ሰዎች በራሳቸው እስኪቀይሩ ድረስ። ኒዕማ ይመጣል። ኒዕማው የሚወገደው እሱን ሳምፀው በላ ይንሰራፋል። ለዚህ ነው ምን ይላሉ ሲናገሩ ወኢነል በላ የሚባለው ነገር ማ ነዘለ በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 3212 ይደውሉ። ኢላ ቢዘንቢን በወንጀል እንጂ በምንም ነገር አልወረደም። ወላ ሩፊዓ ኢላ ቢተውበቲን በተውባ ካልሆነ ደግሞ በምንም ምን አይልም አይነሳም። በቃ በላ በወንጀላችን መጣ፣ ድርቅ በወንጀላችን መጣ፣ ጦርነት በወንጀላችን መጣ፣ እርስ በራስ መባባሉ መባላላቱ በወንጀላችን መጣ። የሚነሳውን በምንድን ነው? በተውባ ነው። በተውባ ምህረትን በመጠየቅ ነው። ሙሳ ዓለይሂ ሰላም ህዝባቸው ዘንድ ድርቅ ተከስቶ የሚበሉት ሲያጡ 70 ሺህ የሚጠጉ ሽማግሌዎች፣ የአገሪቷ ነዋሪዎች፣ የሙሳ ህዝቦች መጡ። አንተ ሙሳ ወይ ይኸው ሽማግሌዎች አለቁ፣ እንደዚሁም ህፃናትም ይኸው እየደከሙብን ነው፣ እንስሳውም አለቀብን፣ ባክህ ጌታህን ለምንልናል። አላህ ሱብሓነሁ ወተዓላ ለመለመን ሙሳ ህዝባቸው ዘንድ ወጡ። አላህ ግን የሰጣቸው መልስ ምንድነው? ሙሳ ወይ እናንተ መካከል እኔን ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ። እናንተ መካከል 40 ዓመት ሙሉ እኔን ሲያምፀኝ ትእዛዜን ሲጥስ የከለከልኩትን አልከለከል ሲል የነበረ ባሪያ አለና
እሱ ከማከላችሁ ካልወጣ ድርቁ አይወገድም፣ ዝናቡ አይመጣም አላቸው። ሙሳ ደነገጡ። 70,000 ህዝብ ነው። እንደ ዘመኑ ማይክሮፎን የለ፣ ድምጽ ማጉያ የለ። ሙሳ አሁንም ወደ አላህ ጥያቄ አቀረቡ። ያ ረቢ ኢኒ ሰውቲ ደዒፍ፣ እኔ ድምጼ ደካማ ነው። እንዴት ነው የሁሉ ሺህ ሰው የሁሉ ህዝብ ዘንድ የኔ ድምጽ የሚደርሰው? አጠገብ ያሉት ይሰማሉ፣ ራቅ ያሉት ግን እንዴት ይሰማሉ? አንተ ተጣራ፣ ማድረሰኛ ኃላፊነት ነው አላቸው። ሙሳ ህዝቡ ዘንድ ወጡ። አንተ ለ40 ዓመታት ጌታህን ስታምጽ የነበርክ፣ የጌታህን ትእዛዝ ስትስ የነበርክ፣ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከል አሉ ሙሳ አለይሂ ሰላም። ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከል። የሁሉም ሰው ጆሮ ላይ የሙሳ ንግግር ገባ፣ ተዳረሰ። ሰውየው መልእክቱ ደረሰው። ወደ ቀኝ ያያል፣ ሚወጣ የለም። ወደ ግራ ይመለከታል፣ ሚወጣ የለም። ወደ ፊት ወደ ኋላ ይላል፣ ሚወጣ የለም። የሚመለከተው እሱና እሱም ብቻ ነው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ሰው በድርቅ ሊመታ ነው። ምን ያድርግ? ጨነቀው። ነገር ግን ሁሌም በሩ ማይዘጋ ጌታ፣ ምህረቱ ሰፊ የሆነ ጌታ ሊምር ዝግጁ ነውና ያ ሰው በዛ ሰዓት ማንም ሳያቀው እንደተደበቀ፣ አላህ ወንጀሉን እንደደበቀለት እንደሸሸገለት ምን አደረገ? ልብሱን ራሱ ላይ ሸፈነና ያ አላህ ሳምጽህ፣ ትእዛዝን ስጥስ ደብቀህ አስቀመጥከኝ። ዛሬ ወዳንተ ብመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውን ከጌታ ወይ ምህረቱን ለግሰኝ፣ ወደ አንተ ተመልሻለሁ፣ ማረኝ አለ። አላህ ዝናቡን ለቀቀ። ሙሳ አለይሂ ሰላም እጅጉን ተገረሙ፣ ተደነቁ። ለምን? ይህ ሰው አልወጣ፣ የተባሉትን ትእዛዝ ታዘዋሉ፣ የተባለው ሰው ግን አልወጣም። ያ አላህ ያልከን ሰው ወንጀለኛው ሳይወጣ ዝናቡን እኮ ለገስከን። አዎ ያ ሁሉ ድርቅ የተከሰተው የተከለከላችሁት በዛ ሰው ወንጀል ነበር። አሁን ደግሞ የጠጣችሁት በሱ እስትግፋር በሱ ተውበት ነው። የኔ ወንጀል ሊሆን ይችላል እንበል፣ ሰው ጋር አንቀስር፣ እከሌ አንበል፣ የኔ ጥፋት ነው የኔ ወንጀል ነው ብለን ሙስሊም አቅለኛ ስለሆነ አርቆ ስለሚያስብ እንኳን እዚህ አይደለም ፊሊስጤም ላይ ያለው የሚመጣው በላ በኔ ወንጀል ሊሆን ይችላል ብሎ ራሱን ነው የሚወቅሰው። ራሳችንን የኔ ወንጀል ያ አላህ፣ እንደው ሐቂቃ የወንጀል አይነቱ አልበዛም? አላህ አልታመፀም? የአላህ ህግጋት ድንበር አልተጣሰም? ተጥሷል። ወላሂ ያዘዘው ነገር አይፈጽም፣ የከለከለው አይከለከል። ግድያውን ስትመለከት፣ ውንብድናውን ስትመለከት፣ ሐሜቱን ስትመለከት፣ የሱ ጥሪ ሰላቱ ጥሪ ሲያደርግ ሙአዚኑ አይደለም ኳሱ ይሻለናል ብለን ወደ ኳሱ ስንሄድ፣ ያዘዘንን ስንከለከል፣ ሰው ዝሙቱ ቀላል ሆኖለት፣ ሪባ ወለዱ ቀላል ሆኖለት፣ የእናት አባት ትእዛዝ እየተጣሰ የወንጀል አይነቱ ድርብርቦ ነው ከቦን። ታዲያ እንዴት ምን ልንጠብቅ ነበር? ظهر الفساد في البر والبحر بما كسبت أيدي الناس። በባህሩም በየብሱም መከራው ተገለጸ። ምን አይነት መከራ? ድርቅ መከሰት። ምን አይነት መከራ? ጦርነት። ምን አይነት መከራ? አለመግባባት፣ መባላት፣ መጋጨት የመሳሰሉት። በምን ምክንያት? ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል። የኛ እጅ ውጤት ነው፣ የኔ ወንጀል ውጤት ነው። ሊዩዚቀሁም ባዕደ አለዚ አሚሉ፣ ከሰሩት ከፊሉን ሊያቀምሳቸዋል። እንደ ወንጀላችን አላህ ተመጣጣኝ ቅጣት ቢያመጣማ ምድር ላይ የሚንቀሳቀስ አይኖርም ነበር። ሊዩዚቀሁም ባዕደ አለዚ አሚሉ፣ ከሰሩት ከፊሉን አለ ጥቂት ነው ያመጣው። ለምን? ለዓለሁም የርጅዑን፣ ሊመለሱ ዘንዳ። አዎ ወደ አላህ ስንመለስ አላህ ይቀበለናል። እስትግፋር እንኳን እኛ አይደለንም
በቀን ባይኔ ስንት ወንጀል ምሰራው፣ በጆሮዬ ስንት ነገር፣ በቀልቤ ስንት ነገር ያካበበኝ አይደለም። ለነቢያቶች የታዘዘ ጉዳይ እኮ ነው። ነቢያቶችን ጭምር አላህ የነቢያት መደምደሚያ የሆኑት ነቢዩን ሰለላሁ ዐለይሂ ወሰለም አዘዛቸው እኮ ወስተግፊር ሊዘንቢከ ለኃጢአት ለወንጀልህ ምህረት ጠይቅ፣ ወሊልሙእሚኒነ ወልሙእሚናት ለወንድ አማኝም ለሴት አማኝም አለ ነቢዩን ሰለላሁ ዐለይሂ ወሰለም። ሙሳ ዐለይሂ ሰላም ሌሎችም ነቢያቶች ምን ጠይቋሉ? ምህረት ጠይቋሉ። አባታችን አደምና ሐዋ ትእዛዙን ከጣሱ በኋላ የከለከላቸውን ቅጠል ከበሉ በኋላ በወንጀላቸው አልጸኑ። አሁን የኛ የትኛው ነው መንሃጃችን? ኢብሊስም አመፀ፣ ከጀነት ወጣ። አደምም ሐዋም ትእዛዙን ጣሱ፣ ከጀነት ወጡ። ኢብሊስ በጥመቱ ቀጠለ፣ እስትግፋር አላደርግም ተውባ አላደርግም ቀጠለ። አደም ሐዋ ደግሞ ምን አሉ? ቃላ አሉ ሁለቱም ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካልማርከን ካላዘንክልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። አየ ተውባ አደረጉ፣ አላህ ተውበታቸውን ተቀበላቸው። ኑህ ዐለይሂ ሰላም ምህረት ጠይቀዋል እኮ ረቢ እግፊር ሊ ወሊዋሊደየ ጌታዬ ወይ ምህረትን ለግሰኝ ማረኝ፣ ወላጆቼንም ወሊመን ደኸለ በይቲ ሙእሚናን ወሊልሙእሚኒነ ወልሙእሚናት እኔ ቤት አማኝ ሆኖ ለገባ ወንድም ሆነ ሴት አማኝ ምህረትን ለግሰ። ሙሳ ዐለይሂ ሰላም አሉ ረቢ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ ፈግፊር ሊ ማረኝ። ማን? ሙሳ ዐለይሂ ሰላም። ዳውድ ዐለይሂ ሰላም ፈስተግፈረ ረበሁ ጌታውን ምህረት ጠየቀ። ወኸረ ራኪአን ወአናብ በግንባሩም ወደ መሬት ተደፋ ወደቀ፣ ወደሱም ተመለሰ። ሱለይማን ረቢ እግፊር ሊ አሉ ጌታዬ ወይ ማረኝ። ወሀብ ሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ ከኔ ስልጣንም ንግስናንም ለግሰኝ ከኔ በኋላ ለማንም የማይገባውና። እነዚህ ነቢያቶች ምህረት ጠየቁ። አቡበከር ስዲቅ ረዲየላሁ ዐንሁ በስምንቱም የጀነት በር ይገባል ተብሎ የሚታሰቡ ሰሓቢ አቡበከር ስዲቅ የኢማን ደረጃው ላይ የደረሰ የሁሉንም ውለታ ከፍያለሁ የአቡበከር ሲቀር ብለው ነብዩ የተናገሩለት ይህ ሰሓቢ ነብዩን ምን አላቸው? አንድ ቀን ያ ረሱላላህ አንተ አላህ መልእክተኛ ወይ أنه قال ይላል عبدالله بن عمرو ይህን ሐዲስ የሚያወሩት أن أبي بكر الصديق رضي الله عنهم أبو بكر الصديق رضي الله عنه أنه قال لرسول الله صلى الله عليه وسلم لنبي عليه الصلاة والسلام አላቸው علمني دعاء أدعو به في صلاتي በሰላቴ ውስጥ ሆኜ አላህን የምለምነውን ዱዓ አስተምሩኝ አላቸው። ማን? አቡበከር ስዲቅ። ነብዩም አሉት ቁል اللهم إني ظلمت نفسي ظلما كثيرا الله ወይ እኔ ነፍሴን ብዙ በደልን በድያታለሁ ولا يغفر ذنوب إلا أنت ወንጀልን ደሞ ካንተ ውጭ የሚምር የለም فاغفر لي ማረኝ مغفرة من عندك አንተ ዘንድ ካለ መግፊራ ምህረት ወርሐምኒ እዘንልኝ إنك أنت الغفور الرحيم አንተ ምህረተ ብዙ አዛኝና ሩህሩህ ጌታ ነህ። አቡበከር ጀነት የተመሰከረለት ሰሓቢ አቡበከር ስዲቅ ይህንን ዱዓ እንዲያደርጉ ነብዩ ካዘዟቸው በአላህ እኔ እናንተ በኔ ባንተ ወንጀል በኔ ባንቺ ወንጀል እህቴ ዛሬ ዓለም ላይ በላይ የመጣ እንዴት አንመለስም? ለራሳችን ስንል በቃ እንደው ሌላው እንኳን ባስጨንቅ ለራሳችን ስንል ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት ለራሳችን ስንል አሁን ላይ የመጣ አንዳንድ አመለካከት አለ። ዋናው ልብ ነው። ልብ ካመነ ሌላው ነገር ችግር የለም። ውሸት ወላሂ። ልብ ካመነማ ሰላትን ትሰግዳለህ። ልብ ካመነማ እቴ ሂጃብሽን አላህ እንዳዘዘሽ ትለብሻለሽ። ልብ ካመነማ ስርቆት አትፈጽም። ልብ ካመነ ትእዛዙን አትጥስም። ልብ ካመነ ወደ ዝሙታት ልብ ስላላመነ ነው። አላ ወኢነ ፊል ጀሰድ ሙድጋ አዋጅ በሰውነት ውስጥ ቁራሽ ስጋ አለች አለ ኢዛ ሰለሐት ሰለሐ الجسد كله እሷ ከተስተካከለች ሰውነት በአጠቃላይ ይስተካከላል። እሷ ከተበላሸች ትበላሻለች፣ ሰውነት በአጠቃላይ ይበላሻል። ማናት? ቀልብ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ያለ
ኧረ ዋናው ልብ ነው። ልብህማ አላህ ይመለከተዋል። ኢኽላስ አለው የለውም የሚለውን ስራንም ያያል። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም። አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም። አቆም አይደለም ጉዳዩ አይደለም። ወላኪን የንዙሩ ኢላ ቁሉቢኩም፣ ነገር ግን ወደ ቀልባችሁ ይመለከታል። የምትሰራው ስራ ኢኽላስ አለው የለውም፣ ሪያ አለ የለውም፣ ጥራት አለ የለውም፣ ያንን ቀልብህን ምንድነው ያሰብከው ይመለከታል። ወአዕማሊኩም፣ ወደ ስራችሁ። ስራ ምንድነው? ተግባርህ ማለት ነው። ትሰግዳለህ አትሰግድም፣ ትጾማለህ አትጾምም፣ እቴ ሂጃብሽን ትለብሻለሽ አትለብሽም፣ ይመለከታል። ስለዚህ አንዳንድ እህቶች የተሳሳተ አመለካከት አለ። ልብ ካመነ ላ አንድ ጸጉር እኮ ነው ያለ አግባብ ከታየች ከጀነት ሽታ ትርቃለች ከተባለ ያቺ ሴት አለች አይደል? ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። አንተ የአላህ መልእክተኛ ወይ እኔ አውድቅ በሽታ አለብኝ ይጥለኛል፣ እንደው ዱዓ አድርጉልኝ አላህ እንዲያድነኝ። ከፈለግሽ ዱዓ አደርግልሻለሁ አላህ ያድንሻል፣ ሰብር ካደረሽ ግን ጀነት አለሽ አሏት። ጀነት? አዎ ሰብር አደርጋለሁ፣ ነገር ግን አለች ስወድቅ ሰውነቴ ይገላለጻል፣ ጸጉሬ ይታይብኛል፣ አይነት ሂጃቤ ይከፈትብኛል፣ እገላለጻለሁ። እንዳልገላለጽ በመወድቅ ሰዓት ዱዓ አድርጉልኝ። እቺ ሴት እኮ ራሷን ሳታቅ ብትወድቅ ወንጀል የለባት። የተኛ ሰው እስኪነቃ አይደል የቀራችሁት ኪታብ? የተኛ ሰው እስኪነቃ ወንጀል የለበትም። እብድ የሆነ ሰው እስኪድን ድረስ ወንጀል የለበትም። ሕፃን ልጅ እስኪያድግ ወንጀል የለበትም። እሺ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት። አዎ እስቲ እኛም ወደ አላህ እንመለስ፣ ወደ አላህ ምህረት እንጠይቀው። የወንጀላችን ብዛት ዛሬ ዓለምን ራስህን እስቲ ቤት ላይ ተመልከተው። ትዳሬ ለምን ተናጋበል፣ ጭቅጭቅ ለምን በዛ በለው። ቀደምቶቹ የሚጋልቧት ፈረስ ባህሪዋ ከተቀየረችባቸው ዛሬ የሰሯት ወንጀል አለ ብለው ራሳቸውን ይጠይቃሉ። ከሚስታቸው ጋር ጭቅጭቅ ካለ አላህን አምጻለሁ ማለት ነው። አዎ እኛም የሆነ ነገር ዝም ብሎ አይመጣም። በላ ጭቅጭቅ፣ የሆነ ሰላም ማጣት የሚመጣው በምንድነው? በእንደዚህ አይነት ነገር ነው። ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ሰው መጥቶ ጥያቄ ጠየቃቸው። ፈቀድ ጃአ ረጁሉን ኢላ ሐሰን አልበስሪ የሽኩ ለሁ ቀህጥ፣ አሁን ድርቅ እንዳለው አረ ድርቅ መጣ፣ ዝናብ ጠፋ፣ ዱዓ አድርጉልኝ ስላቸው ፈቃለ ለሁ አክሲር ሚነል እስትግፋር፣ እስትግፋር አብዛ አሉት። ፈጃአ አኸር ሌላኛው መጣ የሽኩል ፈቅራ፣ ድህነትን ስሞታ የሚያቀርብ ድህነት ያዘኝ፣ ገንዘብ አጣሁ፣ ተቸገርኩ፣ ዱዓ አድርጉልኝ ሲላቸው አክሲር ሚነል እስትግፋር፣ እስትግፋር አብዛ መድኃኒቱ እሱ ነው አሉት። ፈጃአ አሳሊሱ የሽኩ ዐደም አልኢንጃቢ፣ ሌላኛው ደግሞ ልጅ ስለሌለው ረጅም ዓመት የጠበቀ ልጅ ስላጣ አላህ ልጅ እንዲለግሰው ዱዓ አድርጉልኝ አላቸው። ፈቃለ ለሁ አክሲር ሚነል እስትግፋር፣ ይህም ሲመጣ እስትግፋር አብዛ አሉት። ፈቂለ ለሁ ፊ ዛሊከ፣ የዚህ ጊዜ ተባሉ ያም ሲመጣ እስትግፋር ይህም ሲመጣ እስትግፋር ምንድን ነው ሲባሉ ፈቃል አለም ተስመው ቀውለ ላህ ተዓላ አን ነቢይህ ኑህን ዐለይሂ ሰላም፣ አላህ ነቢዩላህ ኑህን ዐለይሂ ሰላም አስመልክቶ የተናገረውን አልሰማችሁም ወይ አሉ። ምን አሉ? ኑህ ዐለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ ካደረጉላቸው በኋላ ካደረጉላቸው የጥሪ አይነት አንዱ ወደ ጌታቸው እንዲመለሱ ነበር። ፈቁልቱ አሉ ኑህ አልኳቸው ኢስተግፊሩ ረበኩም፣ ጌታችሁ ምህረት ጠይቁ፣ ኢነሁ ካነ ገፋራ፣ ሙባለጋ ነው፣ እጅግ ሲበዛ መሃሪ የሆነ ጌታ ነው አላህ። ወላሂ ሰው እኮ በድለኸው የበደልከውን ነገር ይቅርታ ጠይቀኸው እንኳን ውስጡ ላይ ለቆ ይችላል። አላህ የወንጀል አይነት ሰርተ እንደው ጌታዬ የእውነት ወደ አንተ ተመልሻለሁ ብለን ስንመለስ የሚደሰት ጌታ እኮ ነው። ሸይጣን ይበሳጭብሃል፣ አላህ ይደሰትብሃል። በምንም በእስትግፋር። እስትግፋር ከጠየቃችሁ ዩርሲል ሰማአ ዐለይኩም ሚድራራን፣ ከሰማይ በተከታታይ ዝናብን ይለግሳቸዋል። አዎ ዝናብ ጠፋ አይደል? አሁን እስትግፋር እናብዛ። እስቲ ገብተን እችን ሳምንት እስቲ የእስትግፋር ሳምንት እናድርጋት። በራሳችን ላይ ለውጥ እናያለን። የእስትግፋር እስቲ ያ ረብ ገብቼ እንደው የሰራሁት ትልቁም ትንሹም አንተ የደበክልኝ የሰተርክልኝ ወንጀል ብዙ ነው፣ ያ አላህ ማረኝ፣ ረቢ እግፍርሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም ብለን እናልቅስ። እስቲ
እስቲ ደብቅ ብለን ያ አላህ እንበል፣ ምህረት እንጠይቀው። ሙስተዒድ ነን ምህረት ለመጠየቅ? አዎ። እኛ ወላሂ ስንተውበት ስንመለስ አላህ ረሕመቱን ያመጣዋል። ንግድ ተጨናንቋል፣ ይከፋፍተዋል። እዚህ ጋር የሆነ ታክስ ገቢዎች አጨናንቋል፣ ያስተካክለዋል። ወንጀል ሲበዛ ግን ነገሮቹ እየጠበቁ ይመጣል። አዎ እየጠበቀ። ስለዚህም ምን አሉ? ከሰማይ በተከታታይ ዝናብ አላህ ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒን፣ ከገንዘብም ከልጅም ይለግሳቸዋል። ገንዘብም የጠየቀው ልጅም የጠየቀውን ይሄው መልሱ ተገኘ። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ፣ ጅረቶችና አትክልቶችንም አላህ ያደርግላቸዋል። ርዝቃችሁን ያሰፋላቸዋል ነው። መን ለዚመ ልእስቲግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስቲግፋርን የሚያበዛ በየጊዜ ያ ረቢ ማረኝ ሚል አላህ ካለበት ሐሳብ ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ነገሩን ክራውድድ የሆነውን ክፍትፍት ያደርግለታል። ርዝቁንም ካላሰቡ ቦታ አላህ ያመጣለታል። አዎ እስቲግፋር አላህን ምህረት መጠየቅ። እናት አባትህን አምፀሃል፣ ከነሱ ጋር ግንኙነት አላማረም፣ በሀያት እያሉ ይቅርታ ጠይቅ። እንዳትሸወድ። በሀያት እያሉ ሳያመልጡህ እማዬ አፉ በይኝ፣ እስካሁን ቀልብሽን ሰበርኩሽ በል። አውፍታ ጠይቅ። አባዬ አፉ በለኝ በል። ምናልባት አላህ ወስኖት ከሄዱ ደግሞ ዱዓ አርግላቸው፣ ያንተ ዱዓ ይደርሳቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀል የርፈዑ ደረጀተ ሊልዓብድ ሷሊሕ ፊል ጀና፣ አላህ ለሱ ደግ ባሪያ ጀነት ውስጥ ደረጃውን ከፍ ያደርግለታል። የዚህ ጊዜ አንድ ደረጃ ሲመለከት ያ ባሪያው ፈየቁል ይላል፣ ያ ረቢ አነሊ አነሊ ሃዚሂ ለኔ ኬት ነው ይላል። ፈየቁል አላህ ይለዋል፣ ቢስትግፋሪ ወለዲከ ለከ፣ ያንተ ልጅ ለአንተ ያደረገለ እስትግፋር ነው። አዎ አላህ ኑሮውን ቀይሮት ያማረ ነገር ሰጥቶ እናቴ በሀያት ብትኖር ብለ የተመኘህ ብዙ ይኖራል። እንደው በሀያት ኖራ ሐጅ ወስጃት ቢሆን፣ በሀያት ኖራ ዑምራ ደጋግሜላት ቢሆን፣ በሀያት ኖራ የሷን ያማረ ቤት ገንብቼላት ቢሆን፣ እንደው ከጉልበት ስራም አሳርፊያት ቢሆን ብለ የምንመኝ ብዙ ይኖራል። አሁንም ጊዜው አላለቀም። በምን ነይተ ኸይር ነገር ስራላቸው። ይሄው በእስትግፋር ደረጃቸው ከፍ ይላል። ጉድጓዷ ነይተ ቆፍርላቸው። በእናቴ ስም ብለህ የሷ አጅር ደረጃዋ ከፍ እንዲል በአባቴ ስም ብለህ ዑምራ ሐጅ ነይተ አርግላቸው ለነሱ። በምን ደረጃቸው ከፍ እንዲል። በሀያት ያሉትስ ተጠቀም። እግራቸውን እሸው፣ ጀርባቸውን እሽ። ቀደም ቀደም አትበል ከነሱ፣ ከኋላቸው ሁን። አባዬ ምን ልታዘዝ በል፣ እማዬ ምን ልታዘዝ በል። ፊትህን አታጨማድድ፣ አትኮሳተርባቸው። ልጅ ሆነ አስታውሳ። አንተ ዛሬ ትዳር ስትይዝ ልጅ ስትወልድ ታውቀዋለህ ለልጅ እንዴት እንደምትጨነቅ። ከኔ የበለጠ ልጄ ይብላ ሲታመም እንቅልፍ እንዴት እንዳጣ አይተዋል፣ አይተሽዋል እህቴ። እነሱም እንደዚህ ነበሩ። ከዚህ በባሰ እንደው ነገሮቹ ባልተማቻቹለት በዛ ስቃይ መከራ እናት እንቅልፏን አታ ስታለቅስ እያለቀሰች፣ ስታዝን እያዘነች፣ ስትስቅ እየሳቀች፣ ስትደሰት እየተደሰተች አሳድጋለች። ሽንኩርት ጉሊት ላይ ቁጭ ብላ በዛ ድካም ሳትበላ አንተን አብልታለች። አባት ድንጋይ ተሸክሞ አንተን አሳድገዋል። ቢሮ ላይም ተቀጥሮ አንተን አሳድገዋል። ቻይናም እየተመላለሰ እንደው ልጄን በሰላም አገኘውን እደርስበት ይሁን እያለ በጭንቀት አየር ላይ እየበረ እየመጣም በጭንቀት አሳድገዋል። በየትኛውም ሀል ወላጅ ላንተ መልካም ሆኗል። ወላጆቻችን ለኛ መልካም ነገር አድርገዋል። ስለዚህ በሀያት ያሉት ተጠቀሙ። አንዱ ከወላጅ ጋር መጣላት እነሱን ማስቀየምም ከባድ በላ ነው፣ ከትላልቅ ወንጀሎች ነውና ከነሱ ጋር ያለን ግንኙነትም እናሳምር። ጡባ ምንኛ ታደለ ማን ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ በጣም እጅግ የበዛ እስትግፋር የበዛለት ሰው ምንኛ ታደላሉ ነብዩ ሰለላሁ ዐለይሂ ወሰለም። እስቲ ቁጭ ብለህ
አስተግፊሩላህ አስተግፊሩላህ አስተግፊሩላህ። አሁን ሰላት ሰግደን ኢማሙ ካሰላመቱ በኋላ አብረን አሰላምተን ምንድን ነው ያወጣን? ወዲያው ምን አለን? አስተግፊሩላህ አስተግፊሩላህ አስተግፊር። ለሰላት ኸይር እኮ ነው የሰራው። ከአላህ ጋር እኮ ነው የተነጋገርከው። እሱን እኮ ነው የተገዛው። ግን እስትግፋር ለምን? በመሃል ያጓደልከው ሐሳብ ሌላ ቦታ ሄደበታል። የተጓደለ ካለ በእስትግፋር ልጠግነው። ሐጅ አድርገ እስትግፋር አለው። መልካም ስራ ሰርተ እስትግፋር አለው። ታዲያ ወንጀል ሰርተን እስትግፋር አያስፈልግም የሚላለ ከመካከላችን ማንም የለም። ስለዚህ ጉዳይ እንዲስተካከል ዱንያ አኺራ ያማረ እንዲሆን አላህ ያማረውን ዝናብ ጥሩ ቡቃያ ዛር የሚያበቅሉ ያማረውን ዘር የሚበቅልበት ያማረ ምርት የሚገኝበትን ዝናብ እንዲለግሰን ሁላችንም ዱዓ እናድርግ። ባለንበት በአካባቢው ሰላማችን አላህ እንዲያበዛልን ዱዓ እናድርግ። ዛሬ የሰው ልጆች ህይወት እንደ ቀላል እየተቀጠፈ ነው። የዛሬ ሳምንት ምሽቱ ላይ ሁለት ወንድሞቻችን በአሳቃቂ ሁኔታ እንደተገደሉ እዚሁ አዲስ አበባ ላይ ማክሰኞ ላይ እንደተቀበሩ ሰማን። ይሄ በጣም ከባድ ነው ወላሂ። የአንዳንድ ሰው የጥላቻ አስተምሮ ጥላቻ መጥፎ ነው። ጥላቻ መጥፎ ነው ወላሂ። ዛሬ ይሄ ሶሻል ሚዲያ አጠቃቀሙን ካላወቅንበት ገደል ነው የሚከተል። የውሸት ወሬ ይጻፋል፣ የውሸት ወሬ ይነገራል፣ ያልተባለውን ሆነ ይባላል። ኤዲት እያደረገ ያስተካከለ ምንም ያልተከሰተ ቦታ ላይ እንዲህ ተከሰተ ብሎ ይጽፋል፣ ቪዲዮ አድርጎ ይለቃል። ከዛስ ይህን ተግባብቶ የሚኖረው ማህበረሰብ እንዲባላ ያደርጋል። የት ተቀምጦ? እሱ ባህር ማዶ ውጭ ተቀምጦ። እኛ ግን ልንነቃ ይገባል። ሌሎችም የሀገራችን ነዋሪዎች ክርስቲያን ወገኖቻችንን አይናቸውን ሊከፍቱ ይገባል፣ ሊነቁ ይገባል። ባልተጣራ ወሬ ሀገር ልትታመስ አይገባም። አዎ ኢስላም መግደልን ልብ በል ራሱ ጂሃድ ከመጣ አሚር ካለው ከማን ጋር ነው? ከጦርነቱ አካል ጋር ነው እንድትገዳደል ጭምር ያዘዘ። ሽማግሌ እንዳትነካ፣ ሴት እንዳትነካ፣ ህፃናት እንዳይነኩ፣ ዛፍ እንዳትቆርጥ፣ ቤተክርስቲያኖች እንዳይፈርሱ ነው የእስልምና አስተምሮ። ዝም ብለማ ተነስተ መግደልማ የዓለም ህዝብን እንደ መግደል ነው። አንድ ነፍስን ያጠፋ የቁርአን አስተምሮ አንድ ነፍስን ያዳነ የዓለም ህዝብን እንዳዳነ ይቆጠራል ነው የቁርአን አስተምሮ። ለምታርዳት ዶሮ፣ በግህ፣ ፍየልህ፣ ከብትህ ጭምር መጀመሪያ ስለቱን አሳም በደንብ ሳለው ነው ሞርደው ነው። ወልዩሪህ ሻፍራ ካረር ማን ነው? ከሳለው በኋላ የሚያርደውን እርድ ቶሎ ያሳርፈው። ፊት ለፊቷ እንዳትስል ነው። ሌላ በግ ታለች። ይሄኛውን በግ ስታርድ እንዳያይ ይሄኛው በግ እንዳያይ የእስልምና አስተምሮ እንኳን የሰው ልጆች ጋር ይቅርና የእዝነት የመተሳሰብ የርህራሄ የፍትህ ዲን ነው ኢስላም። ወላሂ ዲኑ ረሕማ ነው። ኢርሐሙ መን ፊል አርድ ሲል ለምድር ላይ ላለ በአጠቃላይ እዘኑ ሲል አላህ እምነትን አልመረጠም። ምድር ላይ ላለ በአጠቃላይ ለእንስሳውም፣ ለሰውም፣ ለእጽዋቱም፣ ለምኑም ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። ሰማይ ያለው ጌታ አላህ ያዝንላችኋል። እዝነት ዲኑ ረሕማ። ስለዚህ እዝነት ልንላበስ በፌስቡክ በቴሌግራም በሉት በሶሻል ሚዲያ ላይ የሚናፈሰውን ወሬዎችን መጀመሪያ ማጣራት ያስፈልጋል። ዛሬ አርቲፊሻል ነገሮች በዝተዋል። አርቲፊሻል ኤአይ ነው ምናምን የምትሉት ነገር መጥቷል። አርቲፊሻል ነገሮች በዝተዋል። እውነት አስመስሎ የሚያቀር ጥንቃቄ ይፈልጋል ነውና ሀገራችንን አላህ ሰላም አላህ ያድርግልን። ራህመቱንም ዝናቡንም አላህ ይለግሰን። ድርቅ የተከሰተውን አካባቢ በአጠቃላይ የራህመት ዝናቡን አላህ ያውርደው። እንደው ሀገራችን ለምታ አድጋ በሚበቅለው ቡቃያውን በምኑም ያማረውን ምርት የምናገኝበት ዓመት አላህ ያድርግልን። ይህን ድርቅ አላህ ያንሳለን። በእኛ ወንጀል ምክንያት ነው የመጣው። ያ አላህ ወንጀላችንን አላህ ይማረን፣ ይቅር ይበለን። አውፍ ካላቸው ባሪዎች መካከል አላህ ያድርገን። የሁላችንም ወንጀል አላህ ይማረን። ተደብቀንም በግልጽም ትልቁንም ትንሹንም እንደው እኛና እሱ የምናውቀው ወንጀል አለብን። አላህ ይቅር ይበለን። ወደሱ የምንመለስ አላህ ያድርገን። ዳግም ወደ ወንጀል የማንመለስ አላህ ያድርገን።
በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ።